ጌታን የተቀበለበት ድራማ ከቀነኒ ሞት ጋር እንደሚያያዝ ባለፈው ጠቆም አድርጊያችሁ ነበረ። ከቪዲዮዎቹ ጋር ሪሌትድ ሲሆኑ አንደርስታንድ ታደርጉታላችሁ ብዬ በደንብ አስባለሁ። ከዛ በመቀጠል ግን አሁን ሰሞኑን እየተፈጠረ ያለው ነገር መጀመሪያም ጌታን ስላልተቀበለ ማለት ነው፣ ጌታን አምኖበት ስላልሆነ ጌታን እንደ መሸሸጊያ የፖለቲካ መሸሸጊያ አድርጎ ስለሆነ የተቀበለው ጌታን ስላልተቀበለ አሁን ለመገዛት ኢዚ ነው ለሱ፣ በብር ለመታለል ኢዚ ነው ለሱ። የጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለው። ምክንያቱም ያያ ዘልደታ ወደ ካናዳ እንደገባ ታውቃላችሁ። ወደ ካናዳ የገባው በግሉ አይደለም ወይ በጋብቻ አይደለም ወይ በከፍሎ አይደለም። ቪዛ ያገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካናዳ ባለችው ቅርንጫፍ ነው። ስለዚህ የሄደው በቤተክርስቲያን አገልግሎት ነው። ወደ ካናዳ የገባው በቤተክርስቲያን አገልግሎት ነው። ስለዚህ ስራው ቤተክርስቲያን ነው ማለት ነው። በሚሰጠው የስራ ዘርፍ ቤተክርስቲያን ላይ ነው የሚያገለግለው። ወደ ካናዳ የገባው በቤተክርስቲያን ስፖንሰርነት ነው ማለት ነው። ስለዚህ ካናዳ ላይ ያለውን ስታተስ ለማስተካከል ካናዳ ላይ ሆኖ አሁን መሳደብ አይችልም። ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም። ስለዚህ በሱ ፋንታ በደምረው ኤጀንትነት የጃንደረባው ግሩፕ ማለት እነ ሐዋዝን ከፍሎ የወሰደው ማለት ነው። እነ ሐዋዝን፣ እነ ዘማሪ ሰለሞንን፣ እነ ደምረውን፣ እነ ተመስገን የጌታ ልጅን ከፍሎ የወሰደው አሁንም ደግሞ ከአእላፋት ዝማሬ ጀርባ ያለው የጃንደረባው ቡድን ነው ይሄንንም የከፈለው ማለት ነው። ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል። አሁን ኢትዮጵያ ላይ ያለው መንግስት የብልጽግና መንግስት እንዳለ ጴንጤዎች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው ሲሉ ሰምታችሁታል። እሱን ቪዲዮ እናሰማለን። ምንድነው የሚመጣው ግንቦት፣ የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ይሄም አለበት የህዝቡ ማይንድ ላይ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። እነዚህ ሁለት ምክንያቶች ናቸው። በቲክቶክ ፕላትፎርም ላይ የወንጌላውያንን እንቅስቃሴ መምታት፣ ገድልና ድርሳን ነው ዋናው ፎከሳቸው። ጠረጴዛ ላይ የተቀመጠው ዲል ያደረጉበት ዋናው ፖይንት ገድልና ድርሳን እንዳይነሳ የሚል ነው። ሁለተኛ ከፊታችን ያለው በምድራችን ላይ ያለውን ምርጫ የህዝቡ አይምሮ ላይ መንግስቱ የጴንጤ መንግስት ነው የሚል የመሳል ስራ ነው የተካሄደው። ስለዚህ ይህንን አሁን ዮኒ ያደረገውን ያያ ዘልደታ በፍጹም ሊያደርገው አይችልም። ምክንያቱም ስታተሱ ላይ ነው የሚፈርደው። አሁን ላይ ማድረግ አይችልም። 3 to 5 years ይፈጅበታል ስታተሱን ስታንድ ለማድረግ ማለት ነው። ከቤተ ክርስቲያን እጅ አውጥቶ በራሱ ወይ ሴት አግብቶ ወይ የሆነ ነገር አድርጎ ስታተሱን እስከሚያስተካክል ድረስ ጊዜ ይፈጅበታል። ያንን ነገር ካናዳ ምድር ላይ ሆኖ ማድረግ አይችልም። ስለዚህ ኦርቶዶክስ ጭር አለች። ኦርቶዶክስ የሚሰድብላት ጠፋ። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ
በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ፣ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ኦኬ። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን፣ ምድራችንን እንደሚመራ everything it was planned. Everything was like a game. ኦኬ። ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። በዚህም የተነሳ እኛ ኢየሱስ ሲባል ስስ ጎናችን ስለነበረ አምነናል። ህዝቡም ደስ ብሎታል። የእግዚአብሔርን ህዝብ ልብ ለመያዝ ችሏል። የእሱን ጌታ ማግኘት ብዙ ሰው ተደስቶበታል። በጣም ብዙ ሰው። ምድራችን አረፈች፣ ፕላትፎርሙ አረፈ። እሱን የሚከተሉትም ደግሞ ወደ ጌታ የመምጣት እድል አላቸው። እሱን አይተው ብዙዎች ወደ ጌታ መንግስት ይጨመራሉ የሚል አቋምም እምነትም ነበረን። ኦኬ። ስለዚህ እነዚህ የተሰሩ ስራዎች በጠቅላላ ፕላንድ ናቸው። አሁን ላይ ዮናስ ሙሉነህ ኢትዮጵያ መግባት አይችልም። አሁን ከእግዚአብሔር መንግስት ብርን አስቀድመዋል። ብር በልጦበት ብር ተቀብሎ የእግዚአብሔርን ህዝብና የእግዚአብሔርን ቤተክርስቲያን እግዚአብሔር ማደሪያ የሆነውን እኛን መሳደብ ይዘዋል ማለት ነው። ስለዚህ የእንዳልክን ንግግር እንደ መንደርደሪያ ነው የተጠቀመው፣ ነገር መፈለጊያ እንጂ እንዳልክ የማንንም ስም በጽሁፉ ላይ ሜንሽን አላደረገም። የማንንም ቤተ እምነት ሜንሽን አላደረገም። መግቢያ ቀዳዳ ሲፈልግ ነበር። እናሳያችኋለን። የገዛ ጓደኞቹ በጣም የምንወደውና የምናደንቀው አርቲስት ነፃነት ወርቅነህ ላይ የገዛ ጓደኞቹ የተናገሩት አለ። እነሱን ለምን ተቃውሞ አልወጣም? መንደርደሪያ ነው። ከዛ ደግሞ ስታዩት እንዳልክን ረስቶት ሙሉ ለሙሉ ኤርሚ ላይ ነው። ሙሉ ለሙሉ ኤርሚያስ አበበ ላይ ነው። ለምን ዝም አሰኝልን የተባለው ኤርሚያስም ነው። የተከፈለው ገድል እንዳይነበብ ነው። ብሊቭ ሚ ከዚህ በኋላ ለሀገር ሰላም ብሎ የደበቀውን ገድል ሁሉ ያወጣል። አታስቆመውም። አንተ አታስቆመውም። በጭራሽ ነው ማታስቆመው። የኤርሚያስን ልብ ታውቁታላችሁ። ለብዙ ነገር ይጠነቀቃል። ለሀገር ሰላም ህዝብ ከህዝብ እንዳይጋጭ ብሎ ብዙ ያስቀመጣቸው ገድላትና ድርሳናት አሉ። ያወጣቸዋል። እንደ ዊል ሲ ምን እንደምታመጣ ዊል ሲ። እድሜ ለኤርሚያስ አበበ በል። ስራ አገኘክ። እሱ እዚህ ፕላትፎርም ላይ ባይኖር የሚከፍልህ አታገኝም ነበር። ስለዚህ ኢትዮጵያ ያለው የጃንደረባው ቡድን
በተለያዩ ሀብታሞች የሚመራ ኦርቶዶክሳዊ ሀብታሞች፣ እዚህ አሜሪካ ላይ ደግሞ በዘማሪት ፋንትሽ የሚመራ የኦርቶዶክስ የማፊያ ግሩፕ ነው። እንቅስቃሴው መንፈሳዊ የሚመስል ከጀርባው ግን የማፊያ ግሩፕ ዘማሪዎችን በዘማሪያን ኖ ሰናይ አልፈልግም። ዘማሪዎችን በዘማሪያን ሰባኪዎችን በሰባኪያን ነው የሚደራደሩት። ኦኬ ዘማሪዎችን በዘማሪ ሰባኪን በሰባኪ። ለዛ ነው ምሳሌ የምሰጣችሁ። ለምሳሌ ሐዋዝ በፋንትሽ ነው የመጣው። ከዛ ያው ቲክቶክ ላይ የቲክቶክ ጎረምሶች እንዲሰሩበት ተደረገ ቪዲዮ ማለት ነው። ዌልካሚንግ ምናምን። አሁን ያለውን የቲክቶክ ፕላትፎርም ላሳያችሁ፣ ላስረዳችሁ። ያያ ዘልደታ ካናዳ ገባ። ፕላትፎርሙ ላይ የኦርቶዶክስ አቃቢያን ኦልሞስት የሉም ማለት ይቻላል። ሾአፕ እያደረጉ አይደለም። ስለዚህ ፕላትፎርሙ ላይ የኦርቶዶክስ ነገር ሊቀዘቅዝ ነው። ስለዚህ ኢወዝ ፕላንድ ነው። አደራዳሪው ደምረው ነው። አስቡት። የምነግራችሁን እያሰባችሁ ኦኬ፣ እያሰባችሁ ፕላትፎርሙ ላይ there is nobody ማንም የለም። የኦርቶዶክስ አቃቢያን የሉም። እንዳይረሱ የሆነ ሰዓት ላይ መጥተው ቤት ይከፍታሉ፣ አንዳቸው ቤት ይሰበሰባሉ ምናምን። ሲታይ ኦርቶዶክስ እንደ ጭር እንዳለች ዶሮ ጭር ብላለች። ስለዚህ ሞቅ የሚያደርገው አለ። ገንዘብ ከተከፈለው ምንም የሚያደርግ ሰውዬ አለ። ስለዚህ ለሱ ተከፈለው። ይሄ ነገር በእኛ ህብረት ላይ ወይም በወንጌል አማኞች ላይ ብቻ ያነጣጠረ አይደለም። በምድራችን ላይና በመንግስት ላይም ጭምር ያነጣጠረ ነው። ኦኬ ብልጽግና በጠቅላላ ጴንጤ አይደል እንዴ? ሌባ አይደል እንዴ? ጨካኝ አይደል እንዴ? ገዳይ አይደል እንዴ ሲል አሁን አይ ዶንት ኖ ምን ወር ላይ ያለ ነው በኢትዮጵያ ታህሳስ፣ ጥር፣ ከ4 ወር በኋላ ምርጫ ነው። ስለዚህ ኤቭሪቲንግ ኢዝ ፕላንድ። ያ ጥር ነው አይደል? ኤቭሪቲንግ ኢዝ ፕላንድ። 4ኛው ወር ግንቦት ነው። ከ3 ወር በኋላ ምርጫ ነው ማለት ነው። ስለዚህ የጃንደረባው ቡድን በያያ ዘልደታ ፋንታ በደንብ አድርጎ ከፍሎታል። 24 ሰዓት ቻሌንጅ ሰጠነው ነበር። ያንን የተናገረውን ስትሪም ያደረገውን በእንግሊዘኛ ደግሞ ስትሪም እንዲያደርግ አላደርግም ብሏል። ቃል በቃል ንገሯት ለሜርሲ ቀነኒኮ ኦርቶዶክስ ናት አለ። ኢትስ ኖት አባውት ሄር ቢንግ ኦርቶዶክስ ኦር ፕሮቴስታንት። እንደዛ ስለ ሃይማኖቷ ራሱ አላነሳሁም። ያነሳውት ገብቶሃል። ያነሳውትን ሸሽተክ ያላነሳውት ላይ ነው መልስ የሰጠው። 24 ሰዓት ሰጥተነው ነበር። ሙትዬ ማለች ሲቤካ 24 ሰዓት ነበር የሰጠነው። ያንን የተናገረውን ንግግር በጠቅላላ በአሜሪካን ሀገር ላይ ያሉ ወንጌላውያን አማኞች ግብረ ሰዶማውያን ናቸው ያለበትን ንግግር በእንግሊዘኛ ደግሞ ስትሪም እንዲያደርግ አዘርዋይስ ቪዲዮ ሰርቶ እንዲለቅ ቻሌንጅ ሰጥቼው ነበር። አላደርግም ብሏል። ቃል በቃል አላደርግም፣ ለምን እንደፈለጋችሁት ገብቶኛል ብሏል። ይሄን አታደርግም አይደል? ኦኬ ታውከው። ይሄንን ኢትዮጵያ እንድትገባ ደግሞ ቻሌንጅ እናደርግሃለን። ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። ዮናስ ሙሉነህ ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። አንተ ትኬት መቆረጥ ብቻ ነው የሚጠበቅብህ። የትኬት የለህም። we will contribute። ኢትዮጵያ ግባ። አንደኛውን ቻሌንጅ ዲክላይን አድርገካል። ይሄኛውን ቻሌንጅ ደግሞ ተቀበል።
ይሄንን ይመስላል ያለው ነገር ማለት ነው። ቪዲዮዎቹን ደግሞ በዝርዝር እያየን ሪያክት እናደርግበታለን ማለት ነው። ቤካ አር ዩ ሬዲ? አሁን መሲ ሬዲ ነኝ እና ፌስቡክ የጀመርኩ በትልቁ ላይ ነው። መጀመሪያ ግን እዚህ ያሉ ወንድሞች እህቶች ግንዛቤ እንዲወስዱ በዚህ በተለይ በክፍያ ጉዳይ ማለት ምላሱ እንደሚያከራይ ማንም ሰው ምላሱን ከተከራየለት ቁጭ አድርጎ እንደሚሳደብ የፈለገውን ነገር ማለት እንደሚችል ብቻ የሚጠበቀው ከእናንተ መክፈል ብቻ ነው እና በዚህ ጉዳይ ላይ በቅርብ እንኳን ምንም እንኳን ባያገባን ሁለት እህቶች ተጣልቶ ነበር። ሁለት ኢትዮጵያ እህቶች ተጣልቶ ነበር ቤታዮና ማነው ማማያ ናት ማየ የምትባል ሴትዮ እና ማየ ምላሱን ተከራይታ ቤታዮን ይሰርባት ነበር እና ለዚህም ደግሞ ክፍያ የተደረገው በአደባባይ ነው። ሌላውን በካሽ ነው። ሌላኛውን ደግሞ እዚሁ ተመቶ አንበሳት ሲወርድለትና በአንበሳ ክፍያው እንደተፈጸመ ግልጽ ነው። እሱን ትንሽ ላሳያችሁ። ከዛ በኋላ ደግሞ ማንም ሰው ቢከፈለው ለመራገጥ ሬዲ እንደሆነ ሲናገር ያለውን ቪዲዮ አሰማችኋለሁ። ደን ደግሞ ከመንግስት ጋር በተገናኘ ደግሞ ያወራው ነገር አለ። እሱ ደግሞ አሰማችኋለሁ። አይ ቲንክ ቪዲዮ ከማሳይ ድምፅ ማሳየት ይቻላል ወይስ ቪዲዮ ላሳይ? ቪዲዮ አይሻልም? በቃ የሚመች ከሆነ እሺ። እኛ ሬዲ ነን። ኦኬ ሌትስ ስታርት። እንዴት ነው የሚደረገው? እንዴት ነው ነገር ማጠፋው? አጥፍተኸዋል። አሁን ካሜራ ከፍተህ ባክግራውንዱን ኦፍ አድርገው ወንድምነት። ያ ባክግራውንዱን ኦፍ ታደርግና ከዛ በኋላ ካሜራም ትከፍተው። ካንሰል ሴቭ። እንግዲህ የሁሉ መረጃ ነው በነገራችን ላይ። እሺ ከዚህ እንጀምር። ለምሳሌ ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው የሚሰራው። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። እሺ እንደሰማችሁት ተራ ሪያክት እናደርጋለን። አንድ በአንድ ቀጥል። አይ አንድ በአንድ ሪያክት አንተ አውራበት ነው፣ ከዛ አወራለሁ። ኦኬ ሌላ ደግሞ አንድ ቪዲዮ ላሳይ ከመንግስት ጋር በተገናኘ ምናምን ነገር ስለሚከፈለው ክፍያ እሱ ላይ ትንሽ እናንሳና ከዚህ ጋር የሚገናኝ ነገር ስላለው እና አንድ ጊዜ ብሎ አፕ አድርጌያለሁ እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና በእነሱ ነው ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከሱ አላጣራ። አረ አያስፈልግም ይሆን በቃ ጀናው ነው ስልኳን ሰጡኝ አልኳቸው። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣
ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሷ ላጣራ። ኧረ አያስፈልግም የሆኒ በቃ ጀናው ነው ስልኳን ሰጡኝ አልኳቸው። እና ፌስቡክ የጀመርኩ ጊዜ ብሎ አባርግ ያለው ኦኬ። መርሲ ይቀጥሉ። እዚህ ላይ ከፈለጋችሁ እንትን ማለት ትችላላችሁ። ግን ዋናው ነገር ምንድን ነው? ባክግራውንድ አለና ከመንግስት ጋር የሚያያዘውንም ቪዲዮ አሳየው። ኦኬ እሺ፣ አንድ ላይ ላሳይሽ። ከእሱ ጋር የሚገናኝ ቪዲዮ ደግሞ አንዱ ቆይ ይሄ በጣም ደስ ነው። ምንም እኮ ባለፈው ነግሬያቸዋለሁ የቀነኒን ጉዳይ። አንድ ቀን አንዱን ነገር አስቀምጡት፣ አንድ ቀን አንዱን ነገር፣ ከዛ ዛሬ አንዱን ነገር፣ ነገ አንዱ፣ ከነገ ወዲያ አንዱን ነገር፣ የዛሬ ዓመት አንዱን ነገር፣ ከዛ ትገጥሙታላችሁ ብያችሁ ነበር። የቀነኒን ያሳየዋችሁ ቀን ቦታችሁ ላይ የሆነ ነገር እያስቀመጣችሁ ለፉ ብያችሁ ነበር። ከዛ ይገጠማል። ሲገጠም መልሱን ታገኙታላችሁ። ዘራፊዎቹ እነሱ ናቸው። ብልጽግና ኢቨንም በመንግስት ደረጃ አብዛኛው ፔንቴዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። ዋሽ አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ኢቨንም በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ይኸኛውን ላገናኝ። ቆይ አንድ ላይ አንዴ ቆይ እዚህ ጋር ስሙ። መርኩ ጊዜ ብሎ አባርግ ያለው እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው። ሰዎች መጡና ዮኒ ማኛ ስሙ። እንግዲህ እቺ ሴት በቀጥታ ከፖለቲካ በሚገናኝ ጉዳይ ነው። ሰምታችኋል ምን ያለ እንደሆነ። ይህ ሰው ላይክ ግለሰብን መሳደብ ምናምን ነገር ኦኬ፣ ችግር የለውም። እኛ ግለሰብን ሲፈልግ የሆነቻን ሴት እያመጣ ለሆነቻ ሴት ተቀጥሮ ምናምን ነገር ቢሳደብ በቃ ስራው ነው፣ ይሳደብ፣ ችግር የለውም። አሁን ይሄ ኢትስ ቬሪ ሲሪየስ ነው። ባይ ምንድነው? አንድ ቤተ እምነቱን የማጠልሸት ነው። ሁለት ደግሞ የሀገሪቷን መንግስት ኦኬ ኤንድ ፓርቲውንም ጨምሮ የማጠልሸትና በህዝቡ ዘንድ ተቀባይነት እንዳይሆን ለማድረግ ሆን ብሎ ነው ተከፍሎት እንደዚህ እየተናገረ ያለው። እንዴት ተከፍሎት ነው ብሎ ካላችሁ ለምሳሌ ለህዋት እንደሚሰራና የህዋት አንጃ አንድ ሴት እንዳለችና ያቺ ሴት ደግሞ ገንዘብ የከፈለች ብዙ ነገር ልሰራ እንደምትችል የነሱ ኤጀንት ሆና እንደምትሰራ ሲያወራ ይሰማል እዚህ ጋር። እሱን ነው ኦፈር ያደረጉት which is ግልጽ ነው ምን እንደሆነ right። ጴንጤና የጴንጤ መንግስት ነው ብሎ ሰዎች ልብ ላይ በማስቀመጥ ሰዎች መንግስትን ትራስት እንዳያደርጉ ኦኬ መንግስት እንዳይቀበሉ ለማድረግ ነው ቢሰራ ማለት ነው ይህ ሰው። ስለዚህ ተከፋይ ነው፣ ተከፍሎት ነው የፈለገውን ነገር የሚያደርገው። እሱ ብቻ አይደለም ተከፍሎትም ጭምር ነው ሰው የሚያስገድለው፣ ተከፍሎትም ጭምር ነው የአረብ ሀገር እህቶቻችንም ጨምሮ የሚሳደቡ። አሁን ወደ እነሱ ከመምጣታችን በፊት ይሄኛውን በደንብ አድርጋችሁ እንድታዩ የምፈልገው ነገር አለ ኦኬ። ከምርጫው ጋር ተያይዞ ይሄ ሰው ዝም ብሎ አይደለም የመጣው። መወሸቅ መደበቅ የፈለገበት ቦታ ደግሞ አለ ታውቃላችሁ። እኛ ውስጥ ነው መደበቅ የፈለገው። ለምን ከተባለ በጴንጤው ሰበብ የጴንጤው ተከታይ ነው የጴንጤው መንግስት የተቃውሞ ብሎ ፖለቲክስ ለመስራት ራይት።
የጴንጤ ቤተ እምነት ተከታይ ነው። የጴንጤ መንግስት የተቃውሞ ራሱ የጴንጤው ተከታይ ሆነ የራሱ ወንድም ነው ለማስባልና የሚፈልጉትን ነገር ጌን ለማድረግ እሱ ነው የተጠቀሙት። ይሄ ዝም ብሎ አይደለም፣ ዊዝ ካልኩሌሽን የተመጣው እያንዳንዱን ዶት አስቀምጦ ነው የመጡት። ከመምጣታቸው በፊት በጣም በጣም በተደራጀ መንገድ በማን በኩል ጌታ መቀበል እንዳለበት ማን ለዶክተር አብይ ለምንወደው ጠቅላይ ሚኒስትራችን ለዶክተር አብይ ማን የቅርብ ነው በማን በኩል መጣ የሚለውን ነገር አንድ ላይ አገናኝቶ እኔም በሱ በኩል እኔም በሷ በኩል የሚል ነገር በመስራት ኦኬ ደን ጴንጤ ውስጥ ነኝ እኔ ጴንጤ ነኝ፣ ስለዚህ ሀቅ ነው የምናገረው፣ የጴንጤው መንግስት እንደዚህ ነው ብሎ የመንግስትን ስም የማበላሸትና የማጠልሸት እሱ ብቻ አይደለም ካቢኔያቸውን እሱ ብቻም አይደለም አብሯቸው የሚሰሩትን ታላላቅ ባለስልጣናትን ጭምር ነው ይሄ ሰው የተሳደበው። ሲሳደብ ግን ባለስልጣናቱን ለይቶ ሳይሆን ከጴንጤ ጋር አንድ ላይ አስቀምጦ ጴንጤን ክፉ በማስመሰል ክፉ አድርጎ ሰዎች በጭራቅ መልክ እንዲስሉ አድርጎ ነው የተጠቀመው። ዮናስ ሙሉነህ ሰው ዮናስ ሙሉነህ ጌታን ተቀብሎ ሳይሆን ዮናስ ሙሉነህ ጌታን ተቀብያለሁ የሚለው እኛ ውስጥ ተቀምጦ መንግስትን አታክ ለማድረግ እና ጴንጤውን አታክ ለማድረግ ነው። እንደምታውቁት ብዙ ፖለቲከኞች ስፔሻሊ በሃይማኖቱ ይሄ ከሙሃ ምንድን ነው የሚባለው ከሙሃ ተዋህዶ ጋር ምናምን ነገር ከዛ ከጃንደረባ ጋር በተገናኘ መንገድ አንድ ማድረግ የሚፈልጉት ነገር አለ። ኢትዮጵያ ውስጥ ኦርቶዶክስ የሚል ሃይማኖት እንደ ሀገር እና የቀድሞ ክብራችን ተወስዷል የሚል የበቀል ስሜት ተሰምቷቸው እንደሚንቀሳቀሱ ታውቃላችሁ። ምድረ ማድረግ ኦቨርቴክ ለማድረግ ፓወር ኦቨርቴክ ለማድረግ መጠቀም የፈለጉት ይህንን ሰው ጌታ እንደተቀበለ አስመስሎ አስገብቶ እኛ ጋር መንግስትን በመቃወም የጴንጤው ልጅ የራሱ ወንድም መንግስትን ተቃወመ ብሎ የመንግስትን እንትን ለማጠልሸት ነው ብዙ ርቀት የሄደው ማለት ነው። እሺ እሺ ሰው ላሰማችሁ ፕሊዝ። ሌሎች ሰዎች ምንም ነገር አጻፉ። ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው። የማን ተከፋይ ናት? በደንብ ስሙ። ይሄ ኢትስ ቬሪ ሲሪየስ። የማን ተከፋይ ናት? የህወሓት ተከፋይ ናት። የቷ ያቺ ሴት ማን? ዮናስ ሙሉነህን እንድታገኘው የተፈለገችው ያቺ ሴት። በደንብ እዩ፣ በደንብ ስሙ። ይሄ እንደ ቀልድ የሚታይ ነገር መስሏችሁ ከሆነ ተሳሳችኋል። ኔቨር ኔቨር። ይሄ የመስቀሉ ጦርነት ነው በነገራችን ላይ። ስሙ በደንብ እንደገና። ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው። ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሷ ላጣራ። ኧረ አያስፈልግም ዮኒ በቃ ጀናው ነው ስልኳን ሰጡኝ አልኳቸው። ደን መቶ ማን የሰደበው? ኢቭንም በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭም በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭም በመንግስት ደረጃ አብዛኛው ጴንጤዎች ናቸው። እሺ መሲ፣ እኔ የመጨረሻ አንድ ነገር ልበል። ቀደም ያቀረብሽውን ቻለኝ እኔም ላቀርብለት። ማን? ዮናስ ሙሉነህ ማለት ነው። ኦኬ ሌትስ ቼንጅ። እሺ ዮናስ ሙሉነህ ማለት ነው። እኔ ቻሌንጅ ላቀርብልህ። ኢትዮጵያ ገባ፣ እኔ ቲኬቱ ልቻል። ዮናስ ሙሉነህ ቲክታክ ላይ እና የሆነ ሶሻል ሚዲያ ላይ እምቡር የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ ሙሉነህ እኔ ቲኬት ይቻላል።
ኢትዮጵያ ግባ አንተ። አይና የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። እኔ አንተ ኢትዮጵያ ግባ፣ እኔ ቲኬት እችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ እንደ ቀልድ የሚተው አይደለም። እሺ ፏን ሚዩት አድርጉት። እዚህ ቤት ተው ምናምን የሚባል ነገር አያስፈልግም። ተው ምናምን ነገር ምን ተው የምትለው ምናምን አንተ ለእንትን አስበህ ነው። ሚዩት አድርጉ። እንደዚህ ተው ምናምን ሰው ሚዩት ነው የሚደረገው። ፋፋ ነው ምናምን ነገር እኛ ቀልድ አይደለም የሚያዝነው፣ ኢትስ ሲሪየስ ጉዳይ ነው ማለት እንደ ቀልድ የሚተው ሳይሆን ይሄ ጉዳይ በጣም 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 ሲሪየስ ስለሆነ ማለት ነው። መንግስት የወንጌላዊ አማኝ ስለሆነ ወንጌላዊ አማኞችን የማስጠላት ገዳዮች፣ ነፍሰ በሊታ፣ አጥፊ ጴንጤዎች እንደሆኑ ሰዎች አውቀው ከዛ ደግሞ ሰዎች በጭራሽ ይህንን መንግስት እንዳይቀበሉት እንዳይመርጡት እሱ ብቻ አይደለም የኦሮሞ ተወላጅም ስለሆነ ጭምር ነው። በነገራችን ላይ እሱን መጣበታል። እሱን በመረጃ ነው የምናሳየው። እና ዮናስ ሙሉነህ እኔ ቲኬት ኦፈር አደርጋለሁ፣ ችግር የለውም። ምንም ማየት ኮስት ያርክ ችግር የለውም። እኔ እከፍላለሁ ቲኬቱ፣ አንተ እዛ ግባ። ከዛ በኋላ አንተ የአረብ ሀገር እህቶቻችን ጀግና ሰራተኞች እህቶቻችንን እንደሰደብከው እንደ ቀልድ የሚታለፍ መተኮስ ሳስተላው አሁን እንደዋዛ አንላቀቅም። ዮናስ ሙሉነህ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ይላቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፈን የመጡ ነው። እሺ ምንድነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር። ቤካዬ አሁን ባሳየኸው ቪዲዮ ላይ እንግዲህ የብልጽግና መንግስት ሲሳደብ አይተናል። ነገር ግን የቅርብ ጊዜ ትዝታችን አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ጥሩ የሆነ ስትሪም አድርጎ ነበር እና እነሱን ስትሪሞች ኢንተርናሽናል የሆኑ ዩቲዩበሮች፣ የውጭ ዜጎች እንዴት አሪፍ እንደነበር በጣም የሚገርም ቪዲዮዎች ሰርተዋል። እያንዳንዱ ቪዲዮ ላይ ዮናስ ሙሉነህ ሪፖስት አድርጎታል። ያንን ሪፖስት ያደረከውን ቪዲዮ ኢትዮጵያ ሀገራችን እንደምታምር ውብ እንደሆነች ህዝቦቿ ደስ እንደሚሉ አምነህበት ነው ሪፖስት ያደረከው። ዛሬ ላለችው ኢትዮጵያ አሁን ላይ ያለው መንግስት ትልቅ አስተዋጽኦ እንዳደረገ እንዳትዘነጋ። እያንዳንዱ የአይሾ ስፒድ ላይ ሪያክት ያደረጉ ሰዎች ላይ ኢትዮጵያ እንዴት ታምራለች ማየት እንፈልጋለን ምናምን ብለው የሰሩ ስፔሻሊ የውጭ ሀገር ዜጎች የነሱ ቪዲዮዎች በጠቅላላ ዮናስ ሙሉነህ ሪፖስት አድርጓል። ኦኬ እንደዚህ የኮራህበት ሀገር በብልጽግና ነው ቀና ያለችው፣ በብልጽግና ነው ያማረባት። ኦኬ 24 ሰዓት ካላወቅ ልንገርክ 24 ሰዓት ራሱ አብረውትም ያሉት ሰዎች መስራት ካለባቸው 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮአቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይህንን ማወቅ መቻል አለብክ። ይህንን እንደ ሀሳብ መጨመር ፈልጋለሁ ቤካዬ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ይህንን ሀሳብ ጨምር ያለሁኝ እኔ ምናልባት ዘግይተው የመጡ ብዙ ሰዎች አሉ። ሀሳቡ ያልገባቸው ካለ እደግማለሁኝ። ሌሎቹ ቪዲዮዎች እናሳይ ወይስ እዚህ ያሉ ሰዎች በጣም 2 ደቂቃ ሰተናቸው ሀሳባቸውን እንቀበል? ሌላ ሁለተኛ ዙር ቪዲዮዎችም ስላሉን ማለት ነው። የሀሳባቸውን እንቀበል። ቢኮዝ በጣም አደገኛ ነገር ስለሆነ ይሄ ቬሪ ሲሪየስ ነው እንደምታውቂውና ይህን መንግስት የምትት ስለሆነ ይታወቃል። ለምሳሌ የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ ነው።
እንግዲህ ሀገር ራሷ ተመስገንኩ እንዴ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ቪዚተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዴ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ፣ ኢትዮጵያ ነች ወይስ ኒውዮርክ የተባለ ሰዎች ተደንቆና ተደመሙ። ኦኬ እያመሰገኑ ኢትዮጵያዊነትን ራሱ ማለት ማዘር ኦፍ አፍሪካ የምትባል ኢትዮጵያ በቃ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው። ይታወቃል፣ በዚህ መንግስት ነው። ለምን ሲባል ጴንጤ ነው። ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው። ማለት ምንድነው? የተለወጠ ማይንድ ስላለው ኦኬ፣ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማዋል ሀገር የለወጠ ያውም በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል። ሀገር ያለማ ሀገር ያቀና። እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት። መጽሐፋቸውን ሽጠው ለራሳቸው ተጠቀሙ። በመጽሐፋቸው ግን ምንድነው ትምህርት ቤቶች ናቸው የገነቡት። በመጽሐፋቸው ነው ሀገር የለወጡት ይታወቃል። ሌላው ሲበዘብዝና ሲበላ ሰርቆ ወደ ከሀገር ውጪ ሲያሸሽ፣ እሳቸው ግን በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኔዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው። ስለዚህ ይፈራሉ ሰውየው። ምክንያቱም ካህናቱ አስማተኛና ጠንቋይ ደጋሚ ናቸው በብዛት በግ የቀበሩትን አይተናል። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማትያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። ኦኬ፣ መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማትያስ እግዚአብሔር ምሕረትን ያምጣላቸው። ከዛ ውጭ ግን በትክክል ድርሳናትና ገድላቱን የሚቃወሙ አባት መሆናቸውን እንድታውቁ ወዳለሁ። በዚህ አጋጣሚ ከዚህ ቪዲዮ ጋር የተያያዘውም ሀቅ ይሄ ነው። ስለዚህ ፋሲካዬ እድሉ ላንተ ልስጥ። 2-3 ደቂቃ ልስጣችሁና ከዛ ሁለተኛ ዙር ደግሞ የምናሳየው ቪዲዮ ስላለ ወደ ሁለተኛ ዙራችን እንሄዳለን። ፋሲካ ቀጥል። ኦኬ ቴንክ ዩ ሶ ማች መርሲዬ፣ ስላየሁሽ ደስ ብሎኛል። እዚህ ያላችሁ በሙሉ ቤካዬ ሰላም ብያለሁ። ሜሲ ሁላችሁንም ከታችም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ወንጌላውያን እናንተን ሰላም እላለሁ። ሁላችሁንም ሰላም ብያለሁ እና ይሄ ነገር በመጀመሪያ ደረጃ ቀላል ነገር አይደለም። በጣም ቬሪ ሲሪየስ ይሄ ቬሪ ሲሪየስ ነው። ምንድነው ቅድም ይገርማችኋል ቤካይ ሲናገር ነበር። አንድ ነገር አባባል ልበልና ቀጥላለሁ። ምንድነው ላይክ ሰውየው ውሻውን ከመልመዱ የተነሳ ቤት ውስጥ አንድ ቀን ይናደድና ሰውየው ውሻውን ዝም ብሎ ይቀጠቅጠዋል ማለት ነው። እና እየቀጠቀጠው እየመታው መጨረሻ ላይ ውሻው ይናደድና የረሳሁትን አስረሳሃኝ ብሎ ሰውየውን ዘነጣጥሎ ነው የጣለው። እኛ ክርስቲያኖች ስለሆነን ዝም ማለታችን አላዋቂ ልንደረግ አይገባም። እግዚአብሔርን በመፍራት ለወንጌል ብለን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ የወኒ ማኛ ማለት is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። behind all these things ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚያውን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ይሄ አሁን
ሮያል የሚባለው ልጅ አሁን ኤርሚያስ ጋር እየመጣ የሚናገረው እሱ ራሱ ከነሱ ጋር ተደራጅተው የሚሰሩት ስራ ነው። የመጡ እንደ ወንጌል ለማወቅ ነው የሚፈልጉ የሚመስሉ ግን አይደለም፣ ውሸት ነው። ስለዚህ ሲሪየስ የሆነ ጉዳይ ስለሆነ ወንጌል አማኞች ኢቨን ራሱ የትኛውም የምናገኛቸውን እንደዚህ የሚለቀቁ ፖስቶችን ላይክም እንዳታደርጉ ትራንስፈርም እንዳታደርጉ። you have to be sure that የወንጌል ለወንጌል እንቅፋት የሚደረግ ነገር ነው። ሌላው የብልጽግና መንግስት በሙሉ ያሉት በሙሉ ጴንጦች ናቸው፣ ዘራፊዎች ናቸው፣ ጨካኞች ናቸው እየተባለ ይሄ በመንግስት ላይ የሚያደርገውን ነገር ነገ ራሱ ይከፍልበታል። አይኖ ገንዘብ ተከፍሎት እንደሚያደርግ አውቃለሁ። ይህንን ገንዘብ ተከፍሎት ተሰጥቶት እያደረገ እንደሆነ ከ3 ነው ከ4 ቀን በፊት የሆነ ቤት ላይ አይቼዋለሁ። አሁን ለምሳሌ ይሄ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው ብሎ የሚለው አንደኛ እንዲህ ብሎ የተናገረበትን የሆነች ቪዲዮ እያሳየ የሚናገረው ለምንድን ነው? ለማጥላላት ሃይማኖቱን ወንጌላውያንን ለማጥላላትና ፕላስ ደግሞ ያለው መንግስት አሁን ፕራይም ሚኒስተር አብይ ኦሮሞም ስለሆነ ጴምጤም ስለሆነ በዚህ አታክ አድርጎ የራሳቸውን ዓላማና ዕቅድ ለማድረግ የሚደረጉ ነገሮች ናቸው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አስተውለን ለእኛም የሚገባንን ምላሽ መስጠት አለብን። ይኸውላችሁ ነህምያ ምን አለ መሰላችሁ? ቤተ መቅደሱን ሲሰራ በአንድ እጃችን እንሰራለን፣ በአንድ እጃችን እንዋጋለን ያለው። ለጠላት ክፍተት መስጠት አያስፈልግም። ለወንጌል እንቅፋት የሚሆኑትን ነገሮች ሁሉ እውነቱን እውነት እንላለን፣ ውሸቱን ውሸት እንላለን። ከዛ ውጪ እኛ ሕፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ ይፈንጥስብን ማለት አይደለም። ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። የወንጌልን ዓላማ ለማደናቀፍ ልንገራቸው አንድ ነገር። በኦርቶዶክስ በኩል ያሉ ተከፍሏቸው በየቤቱ እየገቡ ዲስትራክት የሚያደርጉ ሰዎች አሉ። you have to know that። እርግጠኛውን የምነግራችሁ በጣም ብዙዎች አሉ። ለምን? ወንጌልን ለማደናቀፍ ወንጌልን ለማደናቀፍ የሚሰሩ ሰዎች አሉ። ስለዚህ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው እንደዚህ እያለ የሚናገርበት አንዱ ምክንያት አለው። ሌላው ስለ ገድለትና ስለ ድርጽናት የመጀመሪያ ነገር የተነሳው በማን ላይ ነው? በኤርሚያስ ላይ ነው። ኤርሚያስ እኔ አስተማረኝ ብሎ አለ። ጥላቻ እንጂ ሌላ ነገር አለን ብሎ ልንገርህ፣ the whole all over the world people know that ኤርሚያስ የጥላቻ ሰው አይደለም። የወንጌል ሰው ነው። እግዚአብሔር የጠራው ሰው ነው። በጣም ቅን ሰው ነው። በጣም ንጹህ ሰው ነው። ክርስቶስ የላከውና ለእግዚአብሔር ወንጌል የተለየ ሰው ነው። በሱ ላይ የምትነሱ ሁሉ ነገ መልስ ታገኛላችሁ። በህይወታችሁ የሚመጣውን ነገር I'm telling you the truth። ይሄን በእውነት ነው የምናገረው። ከዛ ውጪ ገድላትና ድርሳናት እኛ ከኦርቶዶክስ ጋር ጥል የለንም። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን ነው። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው። እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ። ሌላው ነገር ልንገራችሁ፣ እነ ኤፍሬምን አፕሪሺየት እያደረገ ኤርሚያስን ያጥላላል፣ ትዝታውን ያጥላላል፣ ሌሎችን ያጥላል። እነ ኤፍሬምን አሁን ኢንግላንድ ያሉትን ሌሎችን አውቆ አፕሪሺየት እያደረገ ውሸት ነው፣ አስመሳይ ነው። እኔ ከክርስቶስ የሚለየኝ ማንም የለም ብሎ ለማስመሰል የሚነገር ቃል እንጂ ትክክለኛ እሱ ክርስቶስን የተቀበለም ሰው አይደለም። በገንዘብ የሚመራና በሰይጣን መንፈስ የሚጋልብ ሰው ነው። ሚዲያው ልንገራችሁ፣ ሚዲያ ማለት በጣም ትልቅ ኢንፍሉዌንስ ያለው ነገር ነው። ይህን እንደ ቀላል ነገር እንዳታዩት። ስለዚህ ዮኒ ማኛ ስርዓትን ይዘህ ብትቀመጥና በስነ ስርዓቱ ከእግዚአብሔር ጋር ባትጣላ እንመክርሃለን ማለት ነው። ሌላው ላይክ ኤርሚያስን ሌሎችን የወንጌል አገልጋዮችን በአጠቃላይ ማጥላላት የተያዘበት ምክንያቱ ለምንድን ነው? አሁን እያንዳንዱን ፓስተሮች፣ አገልጋዮች ኢትዮጵያ ውስጥ ያሉትን ሜንሽን እያደረገ ይሄን የሚያደርግበት ምክንያቱ ዋናው ለምን መሰላችሁ? ተከፍሎታል። በቃ ተከፍሎታል። በገንዘብ የሚደረጉ ነገሮች ናቸው። ስለዚህ እነዚህን ነገሮች አስተውለን እኛ ወንጌላውያን ወንጌልን መስበክ አለብን በስነ ስርዓቱ። ከዛ ውጪ
ማናቸው የሚባሉት ነገር ላይ we're not passive አይደለንም። we're not passive ውሸቱን ውሸት ነው ብለን ለወንጌል እንቅፋት የሚሆነው ማናቸውንም ነገር ለሚጠየቀው ጥያቄ ለሚባለው ነገር ምላሽን ከመስጠት ወደኋላ አንልም። ስለዚህ ይሄንን ወቁ ልንገራችሁ በእርግጠኝነት ሆኜ የምነግራችሁ ቁጭ ብለው ከስንት ሰዓት ሙሉ ሲያወሩ ሰብቻቸዋለሁ ከዘር ጋር የተያያዘ ከሃይማኖት ጋር የተያያዘ ከጥቅም ጋር የተያያዘ ጉዳይ ስለሆነ ልምዱ ስለሆነ እሱ እንደፈለገ አሁን የቀረው ፍቅርሲዝም ነው ምናምን የሚባል ሃይማኖት ነው በየቤቱ እየገባ እንደፈለገ የሚያደርገው ይሄ በመንፈስ ሳይሆን በጨለማው ዓለም መንፈስ የሚጋልብ ሰው ስለሆነ ወደ ልቡ ቢመለስ ይሻለዋል ማለት ነው እና ይሄንን ለማለት ነውና ቴንኪው ተባረክ ፋሲካ የጌታ ኢየሱስ ይባርክ ተባረክ እሺ መስዬ ምንድነው እሱ ሌላ ነገር ደግሞ በቅርብ የመጣችሁ ግን ያው እኛ ሰዎች በጌታ አምኖ ሲድኑ ሲመጡ ያው እንደስታል ክርስቲያኖች ነንና ግን አሁን ማውራት አልፈልግም እንጂ the same technique እና the same tactic የተጠቀማችሁ ያላችሁ ያው ከጥላችሁ ጋር አብረን ያለነው እኛ ልክ ፀሐይ ወጣ ጥላችሁ እንደምታሳይ እኛም አብረን ከጥላችሁ ጋር ያለነው በገባችሁበት ሁሉ እኛ አለን ይሄን ወቁ በገባችሁበት ሁሉ እኛ አለን ለምን እንደመጣችሁ ምን ፈልጋችሁ እንደመጣችሁ ምን አሰባችሁ ምን አይነት ተልእኮ ተቀብላችሁ እንደመጣችሁ በደንብ ስለምናቅ ሁሉ ጊዜ አስታውሱ ከጥላችሁ ጋር አብረን እኛ አለን ይሄን ወቁ ከጥላችሁ ጋር አብረን አለን እኛ ይሄን እንዳትረሱ ያ ወደ ጉዳይ ልግባል አሳይ ቪዲዮ ከተትከት ያልሽ እንጂ እሺ በቃይሽ ሼር አድርጉት እንጂ ወገኖች ሼር አድርጉ ሺሻ ሲያጨሱ ብዙ የአረብ ሀገር እህቶች ሌልቲ ጋላ የምትባለው ወቃት ሺሻ ሲያጨሱ ሲሸረሙጡ የሚውሉ አገር ሲያሰድቡ የሚኖሩ ናቸው። አረብ ሀገር ላይ የገረድ ልጅ ገረድ ነሽ እንዳለ በቱላ ደስታውን አልችለውም። አረብ ሀገር ሞተች ቢባል ሴት ገረዶቹ ተቀጣጠሉ አይደለ? እየነገርኳችሁን ጠምብ ናችሁ። የአረብ ገረዶች ናቸው። ፋቀጥ ይገዛ ቀንቀና ቤልጣቀጂን የገባችሁ ገረድ። ስለዚህ ለግርድና ሄዳችሁ ወይ ለሽርሙጥና ጠምብ ገረዶች ናቸው። ፋክ ዩ ቢች መሲ ቀጥይ። ኦኬ የእንትና ለከለ ነበር አይደል? በካይ የተሙን የጓደኛውን አዎ ልክሽልኛል። እሱ ላሳይ። አዎ ከዛ በኋላ ይሄ ያው እሱን ክፈትልኝ አንድ ጊዜ ባክግራውንዱ ከጠፋ ቴንክ ዩ ድምጽ በካይ ሚዩት ነክ እንደዛ በጣም ጠቁሯ ከሰል የመሰለው በዛ ላይ በጣም ሰውነቱ ተቀያይሯል። በቃ ጥቃለ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው በቃ ቀጣይ ማን ያለው ብዙ የታመሙ አለው ብዙ የምናውቃቸው አለ። መናገር ግን አይቻልም። እከሌ ይታመዋል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ብትል ምን ይጠቅማል? በጣም ጠቁሯ
ከሰል የመሰለው አያችሁ፣ በጣም ሰውነቱ ተቀያይሯል። በቃ አጠቃላይ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው በቃ ቀጣይ ማን ያለው? ብዙ የታመሙ አሉ፣ ብዙ የምናውቃቸው አሉ። መናገር ግን አይቻልም። እከሌ ታሟል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ብትል ምን ይጠቅማል? ፒኮክ የሚል አካውንት ነው፣ ገብታችሁ እዩት፣ ኮሜንቶቹን አንብቡ። ይሄ ሰው ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ እዚህ ሰው ላይ ኮሜንት አልሰጠም። እንዳልክ ጌታ ኢየሱስን ሳትቀበሉ አትሙቱ። አሁን ሰው ሲሞት ጌታን ተቀብሏል እያልኩ መጠየቅ ጀመርኩ ነው ያለው። አለቀ። የገዛ ወንድሙን ግን የሞተን ሰው ፊቱ ጠቁሯል፣ እንደውም ገና የሚሞቱም አሉ ብሎ ነው የተናገረው። ገና የሚያስታውቁም አሉ፣ ህመም ላይ ያሉ። እዚህ ጓደኛው ላይ አስተያየት አልሰጠም። አያችሁ፣ ሰበብ ነበር የሚፈልገው፣ መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ ዴዲኬትድ የምትጠቀሙ ፕላትፎርሙን ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም። የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የሀገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ ያልኳችሁን ልድገምላችሁ። ዛሬ የሚፈጠረውን ሴቭ አድርጉ፣ ነገ የሚፈጠረውን ሴቭ አድርጉ፣ ከነገ ወዲያ የሚፈጠረውን ሴቭ አድርጉ፣ የዛሬ ዓመት የሚፈጠረውን ሴቭ አድርጉ፣ ዓመት ከ6 ወር ሴቭ አድርጉ፣ 2 ዓመት ሴቭ አድርጉ። ትገጥሙታላችሁ፣ አንድ ቀን ትገጥሙታላችሁ። this is a wisdom። ሾርት ሚሞሪ አትሁኑ። ሁሉን ነገር ኪፕ አድርጉ። አዛን ኤቪደንስ፣ አዘ ዶክመንት ማለት ነው። አያችሁ፣ ጓደኛው ላይ ቪዲዮ አልሰራም። ተሜ እንዴት በሞተ ሰው እንዴት ነው ሞራል ያጣኸው? አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን፣ ኧረ እንዴት እንደዚህ ትላለህ? ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው ፖስት አድርገውታል። ባዲው ላይ ያመጣው ህመሙ፣ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል። ሁሉም ወይኔ ነጽዬ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነዋ። እንዳልክ በጌታ ነዋ። በተሙ የሚያደርገው እግዚአብሔር ነው። ከረንትሊ የሚመራን መንግስት የወንጌል አማኝ ነው። ስለዚህ መግባት እንዲችል ጌታን የመቀበል ድራማ መንግስት እንግዲህ ጴንጤ ስለሆነ እሱ ጴንጤ ስለሆነ ምህረት ያደርግለታል ማለት ነው። ዋው እንዴት ስማርት ናችሁ! በጣም የሚገርመውስ ለጠቅላይ ሚኒስትር አብይ አህመድ ትንቢት በነገረችው ሴት ነው ጌታን የተቀበለው። ነገሮቹን ሲያገጣጥሙት ገባችሁ እንጂ